ኪዳነ ምሕረት እናቴ መጽናኛዬ ነሽ ትምክህቴ አልረሳም እኔ ውለታሽን በዘመኔ አልረሳም እኔ ውለታሽን በዘመኔ ኪዳነ ምሕረት እናቴ መጽናኛዬ ነሽ ትምክህቴ አልረሳም እኔ ውለታሽን በዘመኔ አልረሳም እኔ ውለታሽን በዘመኔ ኪዳነ ምሕረት እናቴ መጽናኛዬ ነሽ ትምክህቴ አልረሳም እኔ ውለታሽን በዘመኔ አልረሳም እኔ ውለታሽን በዘመኔ ኪዳነ ምሕረት እናቴ መጽናኛዬ ነሽ ትምክህቴ አልረሳም እኔ ውለታሽን በዘመኔ አልረሳም እኔ ውለታሽን በዘመኔ ደጅሽ መጥቼ የነገርኩሽን የልቤን ሁሉ ያዋየሁሽን መቼ ቀረብኝ አየሽ መሻቴ በቃል ኪዳንሽ ጸና ጉልበቴ በቃል ኪዳንሽ ጸና ጉልበቴ አልረሳም እኔ ውለታሽን በዘመኔ ኪዳነ ምሕረት እናቴ መጽናኛዬ ነሽ ትምክህቴ አልረሳም እኔ ውለታሽን በዘመኔ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለቅድስተ ቅዱሳን እናታችን እመቤታችን ኪዳነ ምሕረት ወርሃዊ ክብረ በዓል በሰላም አደረሳችሁ አደረሰን። ሰላም ለእናንተ ይሁን። ውድ የቻናሌ ቤተሰቦች እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችንም ጋር ይሁን። አማላጅነቷ አይለየን። በቃል ኪዳን ታስምረን ከቸር ልጁ ታማልደን። ኪዳነ ምሕረት ማለት የምሕረት መሐላ ማለት ነው። ከ33ቱ በዓላት እግዝእትነ ድንግል ማርያም አንዱ ነው። እመቤታችን ከጌታችን መቃብር እየሄደች በምትለምንበት ጊዜ አይሁድ ለምቀኝነት አያርፉምና ምን ልታመጣብን ነው በማለት ሊጣሏት ሲመጡ ጌታችን ከዓይናቸው ሰውሯታል። አይሁድም ጠባቂ ቢያቆሙም እመቤታችን ዕለት ዕለት መሄዷን አላቆመችም። እመቤታችን እንዲህ ብላ ስትጸልይ ልጄ ወዳጄ ሆይ ከስጋዬ ስጋ ከነፍስ ነስተህ ሰው በሆንክ 9 ወር ከማኅፀኔ በቻልክ ማኅፀኔ ካንተ ጋር ሀገር ወደ ሀገር ስለ መሰደድን ልመናዬን ትሰማ ዘንድ እለምንሃለሁ አለች። በዚህን ጊዜ ጸሎት ሆነ። መቃብራትም ተሰነጣጠቁ። ጌታችን እልፍ አእላፋት መላእክት ጋር መጥቶ ሰላም ለኪ ማርያም ምን እንዳደርግልሽ ትፈቅጂኛለሽ አላት። እሷም መታሰቢያ ያደረገው ስለ ስሜ ለችግረኛ የምራራው በስሜ ቤተክርስቲያን ያነጻው መባውን የሰጠው ከሃይማኖት ከፍቅር ጽናት ልጁን በስሜ የጠራው ሁሉ ማርልኝ ከሞት ነፍስ አድንልኝ አለችው። ጌታችንም ይሄ ሁሉ
እንዳደርግልሽ ማልኩት ላኪ በስምዬ አቡ ወአቡዬ ሕያው ወመንፈስ ቅዱስ ብሎ ቃል ኪዳን ገባላት። ሌላው በዓለ ስቤ ሰው በላይ ሰው በአማርኛ ሰው በማለት ነው። ትክክለኛው ስሙ ስምዖን ይባላል። ቅምር በሚባል አገር የሚኖር አንድ ባለጸጋ ነበር። እንደ አብርሃም እንግዶችን እየተቀበለ ድሆችም እየመገበ የሚኖር ጻድቅ ነበር። ሰይጣን በዚህ ስራው ቀናበትና ሊፈትነው በሶስት አረጋውያን ሽማግሌዎች ወይም ስላሴ ነን ብሎ ተገለጠለት። ልክ እንደ አብርሃም ሐዋርያው ቅዱስ ጳውሎስ ሰይጣን የብርሃን መልክ መስሎ ይመጣል እንዳለው እሱም ስላሴ መስለውት ተቀበላቸው፣ ተንከባከባቸው፣ ምግብም አቀረበላቸው። ምግብ አንበላም፣ የምንጠይቅ ግን ትፈጽምልን ዘንድ ቃል ግባልን አሉት። ቃልም ገባላቸው። እንግዲያውስ የምትወደውን ከሆነ አንድያ ልጁን ሰዋልን አሉት። መጀመሪያ ደነገጠ። በኋላም አብርሃም ልጁን ሊሰዋ አልነበረንም? እኔም ሊፈትኑኝ ይሆናል ብለው ለማረት ተዘጋጀ። ተው የሚል ድምጽ አልሰማም። አወራረደው፣ ይዞላቸው ቀረበ። መጀመሪያ ቅመስልኝ አሉት። ቀመሰው። ወዲያውም እነዛ ሰዎች ተሰወሩበት። እርሱ አእምሮ ሳተ፣ ተቀበዘበዘ። ከዚያም በኋላ ምግብ አላነሳኝም የሰው ስጋ እንጂ። መጀመሪያ ቤተሰቡን በላ። ከዚያም ጓደኞቹ ጦር የውሃ ማንቀል ይዞ ከቤት ወጣ። ያገኘውን ሰው እየገደለ ይበላል። የበላቸው ሰው ቁጥር 78 ደረሰ። በመንገድ ተቀምጦ የሚለምን በደዌ የተመታ አንድ ድሃ አገኘ። ሊበላም ወደ እርሱ ተጠጋ። ግን ቁስሉ አይቶ ተጸየፈ። ድሃውም ስለ እግዚአብሔር ከዚያች ውሃ አጠጣኝ አለው። ዝም በል ድሃ ብሎት አለፈ። አረ በውሃ ጥም ልሞት ነው፣ ስለ ጻድቃን ስለ ቅዱሳን አለው። አሁን ዝም ብሎ ሄደ። ለሶስተኛም ጊዜ ስለ አዛኝቷ ስለምየ ማርያም አለው። ሰውነቱም አንዳች ነገር ወረረው። አሁን የጠራኸኝ ስም እስኪ ድገመው፣ ስለማን አልከኝ አለው። ስለ አዛኝቷ ስለምቤት ማርያም አለው። ይቺስ ደግ እንደሆነች በምልጃዋ ከሲኦል እንደምታወጣ ሕፃን እያለን እናት አባት ይነግሩኝ ነበር። በልንካ አለው። እጁንም ዘረጋለት። ጥርኝ ውሃ ጠብ አደረገለት። ውሃው ጉሮሮ አልወረደም፣ የተሰነጠቀው እጁ ውስጥ ገባ እንጂ። በላይ ሰብም ከዚያች ደቂቃ በኋላ አእምሮ ተመለሰለት። እንዲህም አለ፣ በአንድ ዋሻ ውስጥ ገብቼ ስለ ኃጢአቴ አለቅሳለሁ። ስጋዬን ከአጥንቶች እስክጣበቅ እጾማለሁ። ወይታም አለብኝ አለ። ወደ ዋሻም ገባ። ምግብ ሳይበላ ውሃ ሳይጠጣ 21 ቀን ኖረ። በረሃብ ሞተ ይላል ተአምረ ማርያም። ጨለማ የለበሰ ሰይጣን እያስፈራራ እያስደነገጠ ነፍሱ ወደ ሲኦል ሊወስዳት መጡ። እመቤታችን ፈጥና በመካከላቸው ተገኝታ ልጄ ወዳጄ ይቺ ነፍስ ማሪልኝ አለችው። እናቴ ሆይ 78 ነፍስ የበላ እንዴት ይማራል አላት። የካቲት 16 ቀን በጎልጎታ የገባህልኝ ቃል ኪዳን አስብ። ስምሽን የጠራ መታሰቢያሽን ያደረገ እምርሽ አለው ብለክኝ የለም አለችው። እርሱም እስኪ ይቺ ነፍስ በሚዛን አስቀምጣት አለ። ቢያስቀምጣትን ጥርኝ ውሃ መዝኖ ተገኘ። ስላንቺ ስል ምሬያታለሁ። 7 ቀን ሲኦልን አስጎበኛ
አገባታለሁ፣ ወደ ገነት አግቧት አላቸው። ቦታሽም እስኪ እነ እዚህ ነበረ እያሉ ሲኦል አስጎብኝተው ወደ ገነት አገቧት። ልመናዋ፣ ክብሯ፣ የልጇ ቸርነት ከሁላችንም ጋር ይሁን። ከታምረ ማርያም የቃል ኪዳን እመቤት እምዬ ኪዳነ ምሕረት በቃል ኪዳኗ አትለየን። ክብር፣ ኃይል፣ ምስጋና የሰራዊት ጌታ ልዑል እግዚአብሔር ይሁን። የአምላካችን ምሕረት፣ ቸርነት፣ ረድኤት ከሁላችንም ጋር ይሁን። ለሀገራችን ኢትዮጵያ ሰላምን፣ ለሕዝቦች ደግሞ ጤና፣ ፍቅር፣ መተሳሰብን፣ መቻቻልን፣ ጸጋን፣ ብልጽግናን ጋር ይሁን። ለሀገራችን ኢትዮጵያ ሰላምን፣ ለሕዝቦች ደግሞ ጤና፣ ፍቅር፣ መተሳሰብን፣ መቻቻልን፣ ጸጋን፣ ብልጽግናን ያድልልን። አሜን አሜን። ቃለ ሕይወት ያሰማልን፣ ያጻፉልን አባቶቻችን። እመቤታችን አትለየን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። ኪዳነ ምሕረት እናቴ መጽናኛዬ ነሽ ትምክህቴ አልረሳም እኔ ውለታሽን በዘመኔ አልረሳም እኔ ውለታሽን በዘመኔ ኪዳነ ምሕረት እናቴ መጽናኛዬ ነሽ ትምክህቴ አልረሳም እኔ ውለታሽን በዘመኔ አልረሳም እኔ ውለታሽን በዘመኔ ኪዳነ ምሕረት እናቴ መጽናኛዬ ነሽ ትምክህቴ አልረሳም እኔ ውለታሽን በዘመኔ አልረሳም እኔ ውለታሽን በዘመኔ ኪዳነ ምሕረት እናቴ መጽናኛዬ ነሽ ትምክህቴ አልረሳም እኔ ውለታሽን በዘመኔ አልረሳም እኔ ውለታሽን በዘመኔ ደጅሽ መጥቼ የነገርኩሽን የልቤን ሁሉ ያዋየሁሽን መቼ ቀረብኝ አየሽ መሻቴ በቃል ኪዳንሽ ጸና ጉልበቴ በቃል ኪዳንሽ ጸና ጉልበቴ አልረሳም እኔ